የተላጠ ሙዝና ሚዲያ ላይ የወጣ ትዳር አይበረክትም። የተላጠ ሙዝ ላጥከው ተበላሽ። በቃ እስናጎኝ ወርክ አገልጋይ ወንድ ማዲያታም ነው ያረግሽ። ወነከርኳችሁ ወናንተ አትሰሙም እንጂ አገልጋይ ወንድ እከክናቸው ተከፍናገራሰሙ። ይሄ ልጅ ደግሞ ውሎ ከቀለሜና ከዳጊ ጋር ነው። ያን አባቶች በመንበርከክ ዙሪያ ምን አሉ ብሎ ዲቤት ሊያዝ ይችላል። ሜሎስ ተንበርከኮ ቀለበለጣ አላረገላትም። በአባቶች አስተምሮ አለመንበርከኩን እኒ ይላል። ወከው ቅዳሜ አይጾምም የምትሉ ሰዎች የዘንድሮ ጥምቀት የሚውለው ሰኞ ነው። ጥምቀት ሰኞ ስለሆነ ስንት ቀን ነው መጾም ያለብኝ ብለው የሚጠይቁ ሰዎች ስላሉ ነው። አረ ጉድ በል አባ ገዳዎች ጥምቀት እናከብራለን ብለው አሁን በዚህ ሰዓት እንግዲህ ወደ ጎንደር ሄደው ነው የሚገኙት። ከየመኝ ተስፋ አድጌ አንድ ነገር ጣል ባለ ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቃያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ይብዛላችሁ። የትዷችሁ ውድ ቤተሰቦቻችን በድጋሚ እጅግ ሰበር በሆነ መረጃ ተመልሼ መጥቻለሁ። በዛሬው ቪዲዮ የምንመለከተው እንግዲህ አባ ገዳዎች ወደ ጎንደር ጥምቀትን ለማክበር ሄደዋል የሚል መረጃ አለ፣ አስደምጣችኋለሁ። በተጨማሪ ደግሞ በጣም ብዙዎቹን እያነጋገረ ያለ የሁለት ወር ብቻ የቆየው ትዳር አለ። የአገልጋይ ነኝ ባዩ ፓስተር ሜሎስ ትዳር እንግዲህ በዚህ ሰዓት በጣም ብዙዎችን ጉድ እያስባለ ይገኛል። እንዴት በጌታ ፊት ቃል ተገባብተው እንዴት ይህ ሊሆን ቻለ እያሉ በጣም ብዙዎች ተገርሟል። እኔ ግን ምንም የሚያስገርም ነገር ሆኖ አልታየኝም። እንግዲህ ያው ሜሎስን ታውቁታላችሁ። ግብራቸው ስራቸው በአደባባይ ግልጽ ነው። በተለይ በኦርቶዶክስ ተዋሕዶ ክርስቲያን ያለን እናውቀዋለን። ሜሎስን ያው ብዙ ጊዜ ጥላቻ ስለሚሰብክ ማለት ነው። ብዙዎችን ያስገረመው እንግዲህ የሜሎስ ሚስትና ኤልዳና በሚዲያ ወጥተው እንዴት እንደተገናኙ ፍቅራቸውን ሲገልጹ እንደነበረ እና ደግሞ ባለቤቱ ወጥታ በአባይ ቲቪ ላይ የሜሎስ ባለቤት ኤልዳና ቺት ቢደረግብኝ እንኳን በጣም ወደው ከሆነ አንለያየም ብላ በአባይ ቲቪ ወጥታ ተናግራ ነበርና ይህም ነገር ስላለ ነው በጣም ብዙዎችን ጉድ እያሉ ይገኛሉ። ምናልባት ከዚህ ቪዲዮ የምትማሩት ነገር ስለ ትዳራችሁ በአደባባይ ለባሎቻችሁ ለሚስቶቻችሁ የማታደርጉትን ነገር እንደው ለሚዲያ ማድመቂያ ብላችሁ ባታስመስሉ ጥሩ ነው የሚል ሐሳብ አለኝ። የሜሎስና ኤልዳና ግንኙነት እንግዲህ በጊዜው በጣም ብዙዎችን ጉድ ያስባለ ነበረ። ሁለት ወር ለመፋታት የሚያበቃ ራሱ ፍቅር ያላቸው አይመስልም ነበረ። በሚዲያ ወጥተው ሲናገሩ ስለ ፍቅራቸው በጣም ብዙዎች ተገርሞ ተደንቆ ነበረና ተገናኙበት ነገር እውነት ለመናገር ላቸዋለሁ በጣም ብዙዎችን ያስገረመ ነበረና ምናልባት ከነዚህ እንዶች ልትማሩ የምትችሉ ነገር ይኖራል ብዬ ነው ቪዲዮ ይዤላችሁ የመጣሁት። ቪዲዮውን መረጃውን በደንብ አድርገን እንሰማዋለን። ለምን ተፋቱ የሚለውን ውስጥ እንዴት ተፋቱ የሚለውን ከቪዲዮ ጋር ለማየት እንሞክራለን። በተጨማሪ እንግዲህ ጥምቀትን አስመልክቶ ስለ ገሃድ ጾም ከመቼ አጀምሮ ነው የሚጾመው የሚለው እናያለን። ኦርቶዶክሳውያን እንግዲህ ጥምቀት ሰኞ ነው የሚለው እንግዲህ ከኋላ ደግሞ ሰንበት ነው፣ ቅዳሜና እሑድ ነው። ቅዳሜና እሑድ ደግሞ ጥምቀት ደግሞ ገሃድ እንዳለው ይታወቃልና ቅዳሜና እሑድ ይጾማል ወይስ አይጾምም የሚለውን ከመምህራኑ አጠር አድርገን ሰምተን ወደ መረጃዎቻችን እንሄዳለን። ቪዲዮን ላይክ አድርጉልኝ፣ በደንብ አድርጋችሁ ጉልበት እንዲኖረው ላይክ ያድርጋችሁ ጀምሩት። ቻናላችን ሰብስክራይብ አድርጉ ካላደርጋችሁ ማለትም ገና ዛሬ የመጣችሁ ከሆናችሁ ቻናል ሰብስክራይብ አድርጉ። እንደዚህ ያሉ መንፈሳዊ ነገሮችን ኦርቶዶክሳዊ ነገሮችን በብዛት ትኩረት ሰጥቼ የማካፍልበት ነውና ሰብስክራይብ ታድርጉ፣ ተጠቀሙበታላችሁ። አሁን ወደ ቪዲዮ እንሂድ። ቅዳሜ አይጾምም የምትሉ ሰዎች የዘንድሮ ጥምቀት የሚውለው ሰኞ ነው እና የጥምቀት ጋድ እሁድ ብቻ ነው እንጂ ቅዳሜ አይጾምም የምትሉ ሰዎች እውነታው ምንድነው? ይጾማል ወይንስ አይጾምም? እነግራችኋለሁ። ይሄ ጥያቄ ብዙዎችን ግራ የሚያጋባ ነውና ቢያንስ 1 ሚሊዮን ሰው እንዲማርበት ፈልጋለሁ። እናም ፈጣሪ ጤነኛ እጅ የሰጣችሁ ሰዎች እጃችሁን ፈታ አድርጉና ሼርና ኮፒ ሊንክ ላይክ ሪፖስት እያደረጋችሁ ቪዲዮውን ለሁሉም እንዲዳረስ አድርጉልኝ። ፎሎ ያላደረጋችሁ የመደመር ምልክቷን ተጭናችሁ ፎሎ አድርጉና ጀምሩት። እናም ብዙዎቻችሁ ስትጠይቁኝ የነበረው ጥምቀት እንግዲህ ሰኞ ነው የሚውለው የዘንድሮ እና የጥምቀት ጋድ እሁድ ብቻ ነው የሚጾመው ወይንስ ቅዳሜም ጭምር ነው የሚጾመው እያላችሁ ነበር። እናም የጥምቀት ጋድ እሁድ ብቻ ነው የሚጾመው፣ እሱንም ከጥሉላት ብቻ እንጂ ከእህል አይደለም። ቅዳሜ እስካላችሁኝ
ቅዳሜ አይጾምም። እሁድን ብቻ ነው እንጂ ቅዳሜን አንጾምም። ምናልባት አንዳንድ ሰዎች ቅዳሜንም ጨምራችሁ መጾም አለባችሁ ብለዋችሁ ሊሆን ይችላል። እኔ ስለ አንዳንድ ሰዎች አይመለከተኝም። እኔ የሚመለከተኝ ስለ ትክክለኛይቱ የቤተ ክርስቲያን ሥርዓት ብቻና ብቻ ነው። ስለዚህ ቅዳሜ አይጾምም፣ እሁድ ብቻ ከጥሉላት እንጾማለን። ጥምቀት ሰኞ ስለሆነ ስንት ቀን ነው መጾም ያለብኝ ብለው የሚጠይቁኝ ሰዎች ስላሉ ነው። ቅዳሜ ሲሆን በተለይ እሁድና ሰኞ ሲሆን ነው ትልቁ ቁልፍ ነገር፣ እሁድና ሰኞ ሲሆን። ምክንያቱም ከእሁድ በፊት ያለው ምንድነው? ቅዳሜ ነው። ከሰኞ በፊት ያለው ምንድነው? እሁድ ነው። ስለዚህ እዚህ ላይ እንዴት ነው ጋድ የሚሆነው? ምክንያቱስ ቅዳሜ በዓመት አንድ ቀን ብቻ ነው የምትጾመው። ልብ ብላችሁ ስሙ። ምግብ ሳይበሉ ከምግብ ተከልክሎ የምትጾመው ቅዳሜ አንድ ቀን ብቻ ነው። ቅዳሜ ስዑር፣ ጌታ በመቃብር ስኩብ የሆነበት ማለት ነው። ያ ነው። የዛን ቀን ከጠዋት ጀምሮ ትጾማለች። ከዛ በፊት ግን በ40ው ጾም ውስጥ ቁርስ ይበላል ቅዳሜ ላይ። ያቺ ቀን ግን ለየት ትላለች። መልካም፣ ቀጥሎ ያለውን በግልጽ ላሳያችሁ። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን ይላል። በይረሙን የሚለው እዛው ግዕዙ ላይ ቅድም ነግሯችኋል። እሱም ዘውእቱ አስተርእዮ ብሎ ገልጾላችኋል ቅድም ላይ። ይህም ማለት አስተርእዮ የምንለው በዓል ማለት ነው፣ መገለጥ ነው። አስተርአየ ማለት ተገለጠ ነው። ጥሩ። በይረሙን በእሁድ ወይም በአይሁድ ሰንበት ቀን ቢሆን፣ በአይሁድ ሰንበት ቀን ቢሆን፣ ይህም ጌታ የተገለጸበት ጥር 10 ቀን ነው። አስተርእዮ ማለት ነው። ጥር 10 ቀን ነው። በዋዜማው ዓርብ እስከ ምሽት ይጹሙ ይላል። ከዛ አስቀድመን እንደተናገርን ጥሉላት አይብሉ፣ የልደትና የጥምቀት በዓልም ሰኞ ቀን ቢሆን ይላል። እዚህ ጋር ትኩረት እንዲሰጠው ፈልጋለሁ። አሁን እሁድ ቀን ቢሆን ዓርብ ይጾማል። ቅዳሜ ደግሞ ስጋ ይበላል። ተመልከቱ፣ ስጋ ይበላል። ቅዳሜ ቀን ቢሆን ዓርብ ይጾማል እስከ ማታ። እሁድ ቀን ቢሆን ደግሞ እሁድ ከዋለ ዓርብም ጾም ነው። ቅዳሜ ግን ዓርብ ዕለት ጾሙና ቅዳሜ ግን ስጋ አትብሉ ነው። ሰኞ ቀን ሲሆን ወደ ኋላ አይሄድም። ይሄን በግልጽ ማየት ይቻላል። ጥምቀት እሁድ ቀን ቢሆን ጋዱ መቼ ይሆናል? ቅዳሜ። ዓርብስ ምንድን ነው? ዓርብ በራሱ ጾም ነው። ስለዚህ ዓርብንም ጨምሩት፣ ነገ ስለምትበሉ ዓርብንም ጨምሩት ነው። ሰኞ ቀን ቢሆን ግን የሚለውን አስተውላችሁ እንደገና ጽሑፉን ተመልከቱት። የጥምቀት በዓልም በግልጽ ነው የሚያስቀምጠው። የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። አያችሁ? የጥምቀት በዓልም ሰኞ ቀን ቢሆን በሰንበት ቀን ይጾሙ ዘንድ አይቻልም። ነገር ግን ጥሉላትን ከመብላት ይጠበቁ ብሎ ያመጣዋል። ይሄም ወበዓለ ጥምቀት በዕለተ ሰኑይ፣ እሱ ላይ እንደምታዩት ወበዓለ ጥምቀት በዕለተ ሰኑይ ኢይትካል ከመ ይጹሙ በዕለተ ሰንበት ዳኢሙ ይተአቀቡ እምነበሊ ጥሉላተ። ስለዚህ ምን ከመብላት መጠበቅ አለባቸው? እሱ ላይ እንደምትመለከቱት የጥሉላት ምግቦችን ከመብላት መጠበቅ አለባቸው ብሎ እሱን ያስቀምጣል። ስለዚህ በግልጽ እሱ ላይ የምታዩት ሰኞ ቀን ብሎ አስቀምጦላችኋል። ስለዚህ ምንም የሚያሻማ ነገር አይኖረውም። ስለዚህ የዘንድሮ ጥምቀት መቼ ነው? አሁን እሱ ላይ እንደተጻፈው ተነግሯችኋል። ሰኞ ነው በቃ። ስለዚህ ሰኞ ስለሆነ ጋዱ መቼ ነው? እሁድ ነው። አሜን። ለመምህራኖቻችን ቃልዮት ያሰማልን። እንግዲህ እንደሰማችሁት ነው የዘንድሮ ጥምቀት ገሃዱ እሁድ ነው ማለት ነው።
እሁድም ሆኖ ደግሞ የምንጾመው የፍስክ ምግቦችን አንጠቀምም እንጂ ኖርማል የምንጠቀማቸውን ምግቦች መጠቀም እንችላለን ማለት ነው። ይህም ሊሆን የቻለበት ደግሞ ሰንበት በቤተክርስቲያናችን ደረጃ ሰንበት መጾም ስለማይቻል ማለት ነው። እዚህ ጉዳይ እንግዲህ ምናልባት ላላወቁ ብታውቁት መልካም ነው ብዬ ስላሰብኩ ነው ይህን ቪዲዮ ይላችሁ የመጣሁት። በጣም ብዙዎች ሰንበት እንደመሆኑ መጠን በጣም ብዙዎቹ ግራ ተጋብተው ነበረ እና ስለዚህ ይህን ከሰማችሁ አሁን ግራ ይገባቸው ብዬ አስባለሁኝ። አሁን ቀጥታ የምወስዳችሁ ለ2 ወር የቆየው የፓስተር ሚሎስ ትዳር ጉዳይ ነው። በጣም ብዙዎችን አነጋግረው ይህም መረጃ ከማየታችን በፊት ከዚህ ቀደም በሚዲያ ወጥተው ተናግረው ነበረ። ሁለቱ ጥንዶች ምን አይነት ፍቅር እንዳላቸው የተገናኙበት ጉዳይ በጣም ብዙዎችን ያስገረመ እንዲህ 2 ወር የሚቆይም እንዴት 2 ወር ቆይተው ተፋቱ አናምን የሚያሉ በጣም ብዙዎች ስላሉ ያን ቪዲዮዎች አይተው ስለነበረ ነውና እስኪ ቪዲዮን አሳይቻችሁ ልመለስ ምን ሲባባሉ እንደነበረ። የኔ አባት የኔት ምንድነው ነገር? የሚገርም ሰው ነው። ሰው ሚዲያ ላይ ነው የሚያውቀው አይደል? ሚዲያው ላይ ኮስተር ብለህ ስታወራ ምናምን ነው የሚያውቀው። ከዛ በዘለለ ግን ባለፈውም ብያለሁ በጣም የፍቅር ሰው ነው። ልድገማት እንዳይድንጋ ይችላል። በጣም በቃ የፍቅር ሰው ነው። በጣም እንዴት እኔን መያዝ እንዳለበት ያውቃል እና አስገርመኛል እኮ ሜሎስ ሲባል የምትስለው አለ። እንደዛ አይደለም፣ ፍጹም የተለየ ሰው ነው። አፍቃሪ ነው፣ በጣም ተንከባካቢ ነው የኔ አባት። በጣም የፍቅር ሰው ነው። ሰላም አግኝቻለሁ። ሳገኘው አንተ ልታስለቅሰኝ ነው እንዴ? ቆይ በኋላ ላውራ። እረፍት እንስጣት። ጋይስ ከብዙ በጥቂቱ ቪዲዮ በጣም ረዥም ነው። በጣም እጅግ የሚያስገራርም ነገር በሚዲያ ወጥተው እንግዲህ ለባሏ ያላት ፍቅር ምን መሆን እንዳለባት ራሱ ስትሰፈሰፍለት ነበር የሚታየውና በሚዲያ ወጥታ ስትናገር ኤልዳና እና በጣም ብዙዎች ያስገረማቸው እንዴት አናምንም ሊሉ የቻሉበት ደረጃ ይህን ቪዲዮ ስላዩ ነው አልኳቸው። ለማንኛውም ግን ቅድም አንድ ነገር ያልኳቸው ለዛን ትዳራችሁን በትዳር ህይወታችሁ ውስጥ ያለውን ጉዳይ የማትኖሩትን ህይወት በሚዲያ ወጣችሁ እንደው ለማስመሰል ባትሞክሩ መልካም ነው ያልኳቸው ለዛ ነው። ዛሬ እንደዚህ መሳቂያ ነው የምትሆኑት። አያችሁ አይደለ እንዴት እንደሚዋደዱ ፍቅራቸው እንዴት እንደነበረ በሚዲያ ወጥተው ተናግረው፣ ነገር ግን እዛ የሚኖሩትን ህይወት አይደለም ብዬ ያሰብኩት ለዛ ነው። የሚኖሩት ህይወትን ኖረው ማሳየት አለባቸው እንጂ በሚዲያ እንደዚህ ያለ ፍቅር እንዳላቸው ተናግረው ወጥተው በ2 ወር ተፋቱ ሲባል ሰው አላምን ያለው ለዛ ነውና ምናልባት ለባሎቻችሁ ለሚስቶቻችሁ ያላችሁን ፍቅር ኖራችሁ አሳያቸው እንጂ በማስመሰል ሚዲያ ለማድመቂያ ወጣችሁ ተናግራችሁ ምንም የምታመጡት ለውጥ የለም ብዬ አስባለሁ። ይህ ብቻ አይደለም ሌላም ነገር ተናግራለች ይቺው ኤልዳና ባለቤቱ። አንድ ቪዲዮ ላሳያችሁ። ቺት ተደርጎብሽ ይቅርታ ብትጠየቂ ይቅርታ ታረጊለታለሽ ወይ? ታረጋላችሁ? አናረግም። በስማ እሺ አንቺስ? እንደየሰውና እንደየፍቅርሽ መጠን ይለያያል። የፍቅርሽ መጠን ነው ይቅርታ እንድታረጊም እንዳታረጊም የሚያረግሽ ብዬ አስባለሁ። ይሄ አንዳንድ ሰው አለ በቃ ሁሉ ነገርሽን ሰጥተሽ የምትወጁ። እኔ ቺዝ ቢደረግብኝ ይቅርታ አረጋለሁ። ይሄ ፍቅር ሰምታችኋታል? ይቅርታ አረጋለሁ። ምክንያቱም ለዛኛውም ሰው በዛው ቅጣት ነው። ይቅርታ ማድረግ በራሱ በጣም ነው የሚከብደው። ቺት አድርገሽ መተሽ ተቀብሎሽ ያ ሰው ይቅርታ አድርጎልሽ አብረሽ መቀጠል ለራስሽ ቅጣት ነው፣ ጸጸት ነው። እንዴት ያስችልሻል? ይቅርታ ተደርጎልሽ አውቀዋለሁ እኮ ሌላ ሴት ጋር ሄዶ እንደነበር ምናምን አውቃለሁ። ይቅርታ አድርጌለት ለሱ ራሱ ጸጸት ነው የሚሆነው፣ ቅጣት ነው ያ ራሱ። እና ደግሞ ፍቅር አይደል እንዴ? ፍቅር እስከሆነ ድረስ እስከ ጥግ ሂዱ። ለፍቅር ምንም አትሰስቱ፣ ሂዱ አንቲል ያ ሰው ሄዶ ሌላ ሰው እስካላገባ ድረስ ሄዶ ተመልሶ እስከመጣ ድረስ። ጋይስ እንደሰማችሁት ነው። ኤልዳና እንግዲህ ወጣ በጣም እጅግ የምትወደው የማፈቅረው ከሆነ ቺት ቢያደርግብኝ ራሱ ይቅርታ አድርግለታለሁ ብላ ተናግራ ነበረ። እንዴት በ2 ወር ውስጥ ታዲያ ተፋታሽ ብለው በጣም ብዙዎች አነጋጋሪ ጉዳይ ሆኗል የሁለቱ ጥንዶች ጋር ጉዳይና ምናልባት በእኛ ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን ዘንድ ያላችሁ ኦርቶዶክሳውያን ምእመናን ማንም ሰው የእሷን አረዳድ ቢቀበል የለም። አዎ እኔም አልቀበልም። እንደ አንድ ኦርቶዶክሳዊ የምትወደው አካል
ወይም የሚወድሽ አካል ቺት አድርጎ በአይንሽ በአካልሽ ታየሽው አመነዘረ ስለሆነ ከዛ በኋላ ያለውን ግንኙነት ከት አድርጎ መቆም ነው ያለበት ነው ብዬ የማስበውና ነገር ግን እቺ ግለሰብ ግን እንደዚህ ያለ አረዳት ኖሯት እንዴት ሊሆን ቻለ እንዴት ተፋታች እያሉ ነው የኔ አባት የኔት የተላጠ ሙዝና ሚዲያ ላይ የወጣ ትዳር አይበረክትም። የተላጠ ሙዝ ላጥከው ተበላሸ። በቃ 2 ቀን 3 ቀን አይቆይም። ሚዲያ ላይ ትዳራችሁ የምታወጡ ሰዎች ያው እንግዲህ ተለያይተዋል ለማለት ፈልጌ ነው። ያ ሁሉ አባዬ ማሚዬ ተለያይተዋል፣ ቆይተዋል ከተለያዩ። እውነቱን ልንገራችሁ ኦኬ መረጃው እንደሰማችሁት ነው። መረጃው ከትናንትና ማታ ጀምሮ ነው በስፋት እየተነገረ ያለው። ኦልሞስት ከተለያዩ ቆይተዋል፣ በጣም ቆይተዋል። የተጋቡበት ቀን ከራሱ ከሜሎስ አስደምጣቸዋለሁ። ሰኔ አካባቢ ላይ ነው። ያው እንግዲህ 6 ወር ካልሞላ ፍቺ ስለማይፈቀድ በሀገራችን ሕግ መሰረትም ቢሆን ይቺን ቀን ለመጠበቅ ነው። አሁን መረጃው ትንሽ ገኖ እንዲታይና ጎልቶ እንዲታይ ያደረገው አሁን በደንብ በስፋት እየተነገረ ያለበት ዋናው ትልቁ ምክንያት ያ ይመስለኛል። ከተፋቱ ግን ቆይተዋል። 2 ወር ነው የቆዩት። የተጋቡበትን ቀን ከስራ አስደምጣችሁና ማጠቃለያ የሆነ ነገር ላችኋለሁ። ተናክሊሉ ነኝ። ዛሬ በጣም የተወደደ ቀን ነው። ለወንድማችን ሜሎስ ሽምግልና ለመሄድ እየተዘጋጀን ያለ ነው። እንግዲህ ለመጠየቅ እንሄዳለን። እግዚአብሔር ሞገስ እንደሚሰጠን ሙሉ እምነት አለኝ። ሰላም ተወዳጆች፣ ጌታ ጸጋና ሰላም ይብዛላችሁ። ዛሬ ሰኔ 14 ቀን ቅዳሜ ከማለዳው 4 ሰዓት ላይ ነው። የወንድማችን የሜሎስ ተሾመን ሽምግልና ልንሄድ በዝግጅት ላይ ነን። ወንድማችን ሜሎስ በአገልግሎቱ እጅግ የተወደደና በብዙ ጸጋ የእግዚአብሔር መንግስት የሚያገለግል ነው። ይቅርታ ጋር እንደሰማችሁት ነው። በጋሻው እንግዲህ የእግዚአብሔር መንግስት ያገለግላል ብሎ እንደዚህ ያለውን ግለሰብ ያስተዋወቀና ያለው በእለቱ ማለት ነው። ነገር ግን እዚህ ጋር የሆነ ነገር ማለት ፈልጋለሁ። ሜሎስ እንደምታውቁት ቀን በቀን እግዚአብሔር መንግስት ያገለግላል የተባለው ግለሰብ በጻድቃን ላይ ቀን በቀን አሁን የሚጸዳዳ ነው። እመቤታችን ቅድስት ድንግል ማርያምን የሚሰድብ የሚያላግጥ ነው። ገብታችኋል? ይሄ ደግሞ እግዚአብሔር መንግስት የሚያገለግል ተብሎ አይጠራም በእኛ ዘንድ። ለማንኛውም የእጁን ነው ያገኘው እንድል አስገድዶኛል። ከዚህ ውጭ ደግሞ ከዚህ በዘለለ ሜሎስ እንግዲህ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ወደዛ ሲሄዱ እንግዲህ ምን ሰርተው እንደሄዱ የምናውቀው ነገር ነው። ዘሙተው ነው የተባረሩት። ምንም ግልጽ ነው። ታዲያ እንደዚህ ያሉ ሰዎች እንዴት ነው ትዳር ላይ ጸንተው የሚቆዩት? ዛሬ ሰኔ 14 2017 ዓመተ ምህረት ነው። እለቱ ቅዳሜ፣ ሰዓቱ ደግሞ 4 ሰዓት ከሩብ ይላል። ዛሬም ተገኝቶ ነው ሜሎስ ቀኑን እለቱን የነገርከን ካላችሁ እንግዲህ እንደ ሀገራችን ወግ እንደ ሀገራችን ባህል መሰረት እግዚአብሔር አምላክ ለኔ ስጦታና የቤተክርስቲያን ምሳሌ አድርጎ የሰጠኝን እጅግ በጣም የማፈቅራትን ሴት ወደ ቤተሰቦቿ ለሽምግልና እንግዲህ የተከበሩ ሽማግሌዎችን የምልክበት እለት ስለሆነ ለእናንተ ለተወዳጃችሁ ደግሞ ቤተሰቦቼ የሽምግልናው ሂደት ምን ይመስላል የሚለውን አሳውቃችኋለሁ። መጨረሻ ላይ እንዲሁም በ2 ወር የሚቋጭ ነገር ሆኖ አይገኙ ነበር እንደተናገሩት በሚዲያ እንደገለጹት አገላለጽና ለማንኛውም ብዙዎቻችሁ ከዚህ ቪዲዮ የምትማሩት ነገር አለ ብዬ አስባለሁ። እህታችን ስለዚህ ጉዳይ ሰፋ ያለ ማብራሪያ ሰጥታበታለች። ወደ እሷ እንሂድ እስኪ። እኔ የእሷን ሳይድ አይጌረል እረዳታለሁ። አም ሶ ሃፒ ፎር ሄር። በጣም ነው የተደሰትኩት። ሳይቃጠል በቅጠል በእንጭጩን የተቀጨው ቢኮዝ ኢትስ ናት ጎና ወርክ። አገልጋይ ወንድ ማዲያታም ነው የሚያረግሽ እኮ ነገርኳችሁ እኮ እናንተ አትሰሙም እንጂ አገልጋይ ወንድ እከክ ናቸው ብዬ ብናገር አሰሙ። ይሄ ልጅ ደግሞ ውሎ ከቀለሜና ከዳጊ ጋር ነው። እግዚአብሔር አገልጋይ ወንድ ህይወትሽን ነው የሚሰርቅሽ። የታመመ ትዳር ይታከማል። ለእናቱ አገልጋይ አባዬ አገልጋይ ወንድ ህይወትሽን ይሰርቅሻል። የሱ ጋረድ ነው የሚያረግሽ። ህይወትሽ ይሰረቃል። you will never enjoy life። የአገልጋይ ሚስቶች እንዳለ እኮ የካርታ እኮ ፊታቸው ለተሸከመው ነው ለማዲያታሞች ናቸው እኮ። አንዳንዱ ነው እንደው የሚታይ ሚስት ያለው የሚያሳየው እንጂ አብዛኞቹ እኮ የተመቱ ናቸው። እውነቱን እንነጋገር ከተባለ ይሄ ደግሞ his friends with ዳጊ and ቀለሜ። አገልጋይ የሚባል ወንድ ጋር እንዳደርሺ እኔ እችል ማነስ ኤልዳና ልጅ ሳትወልጂ ብዙ አመት እንትን ሳትል
what if like she lost her mental health? They are the most manipulative. Manipulate እኮ አርጓት እኮ she was like the queen of pick me ነበረች እኮ የፒክ ሚ ሴቶች የሉ ለወንዶች እንዲወዷቸው to the point እኮ ወንድ ልጅ ቺት ካረገ ይቀርለዋል። ፍቅር ነው ፍቅር ያ ፍቅር ቺት አርጎ ከመጣሞላ አባን ተጀምር እማንቺ ጀምሪ ምናምን በይ ተታርቂ ህይወት እንቀጥላለሁ ያለች እኮ ናት። ሽምግልናው ይዞት ተጣስጠቡሳሷን እናቴ የኔ እናት ይመችሽ። እንኳን ልጅ አልወለድሽ በልጅ እንኳን ለዘላለም ከዚህ ከጋና እንኳን አልታሰሽ ሽማግሌ እንዳልክ እግዚአብሔር ምስክሬ ነው። እና በጣም ጎረቤት ይሄ ልጅ እኔ ጠጣችሁ ወዶች ቡና ያዙ 24 ሰዓት ወጥ ስሪ ኖ ሌላው ታውትና ወንዶች አላችሁ she was አሁን ሴቶች be kind to her guys be kind to her አይ ነው እረዳለሁ። እኔ አሁን ማስተምረው ትዳራችሁን ጠብቁ ምናምን ነው እረዳለሁ። ከአገልጋይ ወንድ ጋር ግን ከደበረሽ ውጪ ይገሉሻል። ውጪ እሺ ደስ ብሎኝ አይደለም ባይዘው በትዳር መፍረስ ደስ ብሎኝ አይደለም። ጌታ ምስክሬ ነው። ኖ ደስ ብሎኝ አይደለም። ደስ ያለኝ በእንጭጩን የቀጨችው እንጂ ልጅ ብትወልድ አስብ። ልጅ ብትወልድ የዚህ ደግሞ ሶሻል ሰርክል ከባድ ጋንጎች ናቸው። ጋንጎች ነው። አንዱ እኮ አባትነት ለልጁ የነሳኩ ገብታችኋል። በገጨው ቦታ ሁሉ ልጅ የሚፈጥር ትዳር አልመሰረቱም። እሰይ ይዞሽ ገደል ይግባ ጦስሽን ምናምን ኖ እናቱ አገልጋይ ወንድ ጋር እንዳደርሽ ይሄ ታላቅ ምክር ነው። ይሄንን ጌታ ምስክር ትፈልጊው ነበር ማለት የፎን ቃለቀ ፍቅር ያልቃል። የቲክቶክ ፍቅር ያልቃል። ቲክቶክ ላይ ወጣለው ምናምን ነው ዮናታን ሄዶ ነብሽ እንግዲህ እሱን አላውቅም። ቆይ ትምህርቶች አንድ በህይወቴ ለመጀመሪያ ጊዜ ሊያሾ ሀብዬ ሰሟት። ሊያሾ መከረቻት። የኔ መካሪ ልጆይ ጠንቋይ ለራሱ አያውቅም እኮ በልጆ ነው። ልጆ እኮ ትመክራለች። ልጆ የመከረቻትን ላሰማችሁ። ሊያ እኮ ብልህ ስሙ ሊያ ያለቻት እኔ የምለው ኤልድዬ ግን ይምን በጣም ነው ሰው የምታስጠችው። በተለይ እኛ ሴቶችን በጣም ነው የምታስጠችው። በተለይ ደግሞ እኔ እንኳን አይደለም ሚስቶችን በጣም ነው የምታስጠችው። በባለፈው መጣሽ አንቺ ደግሞ በባለፈው መጣሽ ጋይስ ምንድን ያልሽው? ቺት ያደረገብኝን ይቅርታ አደርግለታለሁ ብላ ስታንጫጭን ፀጉራችንን ሽበት አደረገችው። እስኪ አሁን አግብተሻል፣ ትዳር መስርተሻል፣ ባልሽ አያደርገውም ግን እንደው ተሳስቶ እንደዚህ ሲያደርግ ይቅርታ ማድረግ እንደምትችይ የዛኔ ፈጣሪ ያሳየን ነው የሚባለው። እውነቴን እኮ ነው ጋይስ። ይቅርታ የምትወጁ ሰው ቺት እንዳደረገብኝ ስታውቂ ይቅርታ አደርግለታለሁ። በህይወትሽ ዳግም የማታምኑ ሰው ቢኖር እኮ ባለቤትሽ ነው። ከዛ በኋላ ቺት እንዳደረገብሽ ካወቅሽ በኋላ በቃ መቼም በህይወትሽ ሰላም አይኖርም ቤታችሁ። ምክንያቱም እሱ እንኳን ተረጋግቼ በቤቴ ሰላም አስፈኘ ከዚህ በኋላ የውጯ ሴት ቆረቆንዳ ናት ብዬ አላይ እንደሆነ እንኳን ፊቱን አዙሮ ወደ ቤቱ ቢመጣ እንኳን ሚስት የሆነ ኮሽታ በሰማሽ ቁጥር ስትነዘንዘው ስትጠዘጥዘው የድሮ ፍቅራቸው ይጠፋና ወደ ሲኦል ይመሰረታል። የትኛውም ቤቴ በይቅርታ እንተማመናለን። ከዛም ይቅርታ ተደራርገን እንተላለፋለን። ከዛ ምን ተዋለን ወፍ እሱ ስትኖሪበት ነው የምታወሪው። ኤንዌይስ እሱ ነው እግዚአብሔር ብቻ ያለ ነው። የዛኔ ይቅርታ አደርግለታለሁ ብለሽ እኛን አስጠጣሽም። እሺ እኛ ስንናገር ሁሉም እንደናንተ አይደለም። እናንተ ባለጌ ሴቶች ፈቶች ምናምን አስባልሽም። እሺ አሁን ደግሞ አንድ ወር በትዳር ሳትቆይ የኔ አባት አረተ ኢንዳላት ኤዱታ እዘኝ ለኛታ አረተ ያንቺ አስጠጪነት ደግሞ ምድር ላይ የለም። ብዙ አስጠጪ ሴት አውቃለሁ። ያንቺ ደግሞ ይለያል። ሄዱዬ እንዴ ቀላል ታስጠጫለሽ እንዴ? ገብርኤልን ቀላል ታስጠጫለሽ? የሌለ ነው በቃ የምትፈልሚው እንዴ? ጋይስ የኔ አባት ቆይ መቼ የትባ ያስጥራቂ አሁን ስንት ጊዜ ሆናቸው እንደ ቤተሰብ ይሄማ መነጋገር አለበት እንዴ? ጋይስ ረስቸው ይህንን ወሬ ቆይ ስንት ጊዜ ሆናቸው ጋይስ? በትዳር አብረው ተጣምረው መኖር ከጀመሩ የኔ አባት ተብሎ እንደዚህ የሚያስለቅስለት ላይ ደርሰዋል እንዴ? ጋይስ ኤልዳና ግን በጣም ነው የምታስጠጪው። ይቅር ይበልሽ። ከዚህ በኋላ ኢንተርቪው ስትሰጪ ተረጋጊ። በጣም አንዳንድ ሴቶች ግን መከራ እኮ ናቸው ላይ መከራ። እኛ እኮ ነው የሚያስጠምዱን ጋይስ። የኔ አባት የኔ አባት የኔ አባት። አንድ ወር በትዳር ሳትቆይ ያንቺ ደግሞ ይለያል። ሄዱዬ እንዴ ቀላል ታስጠጫለሽ እንዴ? ገብርኤልን ቀላል ታስጠጫለሽ? የሌለ ነው በቃ የምትፈልሚው እንዴ? ጋይስ የኔ አባት
ለሊያሹ አጨብጭቡለት። ለትዳር መፍረስ ትልቁ ሪዝን ከረንትሊ ሶሻል ሚዲያ ላይ ቤዝድ ያደረጉ ፌክ ሪሌሽንሺፖች መተው ይናገራሉ የማይኖሩትን ህይወት እያለችን ትገኛለች። የታችን ትክክል ናት፣ እውነት ለመናገር ማለት ነው። የሚኖሩት ህይወት ቢሆን ኖሮ በሚዲያ መተው እንደዛ ሲናገሩ የነበሩት እነኚህ ሁለት ግለሰቦች ዛሬ እኛ የምንሰማው ሰዎች አንገርም ነበር። ለምን እንደዚህም አይፋተውም ነበር፣ ስለዚህ ውጤትም አይደርሱም ነበር። ስለዚህ እንደዚህ ያሉ ግለሰቦች ደግሞ እኛ ስንሰማቸው በጣም ብዙ ነገር እንማርባቸዋለን ብዬ አስባለሁ። እንደዚህ እነሱን አይታችሁ ስለማታደርጉት ነገር መታችሁ በሚዲያ የምትናገሩ ከሆነ ዋጋ ትከፍላላችሁ። ስለዚህ መጠንቀቅ ይኖርባችኋል ብዬ አስባለሁ። ዋናው የቪዲዮ አላማ ይህን ይመስለኛል። እኔ ይህን ቪዲዮ ሳዘጋጀው ማለት ነው እኛ በእነሱ በመፋታት ተደስተን አይደለም፣ በእነሱ በመለያየት እኛ ምን የምጠቀመው እንድጎዳውም ነገር የለም። ነገር ግን ደግሞ የማትኖሩትን ህይወት እንደዚህ እነሱን እያያችሁ በሚዲያ ለባሎቻችሁም ቢሆን ለሚስቶቻችሁ የሌላችሁን ፍቅር በሚዲያ ወጣችሁ ተናግራችሁ ነገ ጠዋት ደግሞ እንደዚህ ያለ ነገር ሲፈጠር ራሳችሁ ናችሁ የምታፍሩትና ጥንቃቄ አድርገው ለማለት ያክል ነው ቪዲዮ አዘጋጀውላችሁ። ቸር ቆዩልኝ። ጎንደሬን ለመጎብኘት ነው የመጣ ነው። በእውነቱ ህዝቡ ጋር ያለው ጥሩ አቀባበል ነበረ። ከትላንትና ጀምሮ ከኤርፖርት ጀምሮ ጥሩ አቀባበል ነው ያደረጉልን። ያው እንደምታየው ከትላንት ጀምሮ እስካሁን ከኛ አልተለዩም። ያለንን ሀብት ቅርስ፣ እንዲሁ ደግሞ ባህል ወግ እያሳዩን ነው ያሉት እና በጣም በጥሩ ሁኔታ ነው ተቀበሉት። በእውነቱ ሁሉም ነገር እንዲህ እንደተነገረን ቅድም ያው ገለጻ ሲደረግ የነበረው ይሄ ተበላሽቶ ይሄ ቅርስ ጠፍቶ ነበረ። ቀደም የነበሩት መንግስታቶች ምንም ትኩረት ሳይሰጥ በአሁኑ መንግስት የተበላሸውን ቅርስ የጠፋውን ቅርስ መልሶ በማልማት ለሰው እይታ እንዲሆን ለዚህ ማብቃቱ የሚደነቅ ነገር ነው። ያለነውን በማጥፋት ሳይሆን የነበረውን በማጥፋት ሳይሆን የነበረውን በማሳደስ እንዲሁ ደግሞ በማቆየት አባቶቻችን ከዚህ በፊት ይሄን የመሰለ ስልጣኔ ባልነበረ ዘመን ይሄንን እንደ ስልጣኔ አድርጎ ለኛ ማቆየቱ ትልቅ ነገር ስለሆነ ያውኑ ትውልድ ደግሞ የነበረውን በማጥፋት ሳይሆን በማልማት ለዚህ ማብቃቱና መታደሱ በጣም ደስ የሚል ነገር ነው። ከተለያዩ አካባቢ የሚመጡ ቱሪስቶች አሉ። ብዙም ጊዜ ይሄ ከጥምቀት ጋር ተያይዞ ከውጭ ሀገር የሚመጡ አሉ። ከውጭ ሀገር ብቻ ሳይሆን ከውስጥ ራሱ መጥቶ እርስ በርስ መጠያየቅ ያለንን ሀብት ወግ እሴትና እንዲሁ ደግሞ ቅርሶች ማየት ጥሩ ነው። ምናው ለመጀመሪያ ጊዜ ነው እዚህ የመጣሁት። ህዝብ ለህዝብ ተገናኝቶ የጎንደር ህዝብም ወደ ኦሮሚያ ክልል ሌላ ክልል ሄዶ የተለያዩ ቅርሶችና የድሮ በድሮ ሰዓት